ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ አስጠነቀቁ። ከኢራን ፕሬዝዳንት ናዚር አሚዲ ጋር የተወያዩት አራግቺ በአሜሪካና በጽዮናዊ አስተዳደር አንዳንድ መግባቢያዎችን መጣሳቸውን ሰላምና መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ይሆናል ብለዋል። በትግራይ ክልል በተንቤን አብየዋዲ በሚገኘው የወርቅ ፍለጋ ስፍራ በተከሰተ የመሬት መደርመስ አደጋ 2 ወጣቶች ሕይወታቸውን ማጣታቸው ተሰምተዋል። አደጋው ሰኔ 19 ቀን 2018 ዓ.ም ከሌሊቱ 8 ሰዓት አካባቢ መከሰቱ ተሰምተዋል። የሟቾች አስክሬን ለማውጣት የመሬት መደርመሱ ከባድ በመሆኑና ቦታው ለተሽከርካሪዎች አመቺ ባለመሆኑ የቁፈራ ስራውን አስቸጋሪ አድርጎት ቆይቷል። በዶዘር የተደረገው የመሬት ቁፈራ ሙከራ ውጤታማ ባለመሆኑ የማውጣት ስራን በሰው ጉልበት ሲካሄድ ነበር። ከ6 ሰዓት ቁፋሮ በኋላ የሟቾች አስክሬን ሊወጣ ችሏል። የአደጋው ዝርዝር ሁኔታ ለማጣራትና የሟቾችን ማንነት ለማረጋገጥ ተጠባቂ መረጃዎችን እየተጠበቁ ናቸው። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር የካናዳን ተሞክሮ መሰረት ያደረገ በዩኒቨርሲቲዎች፣ በንግድ ተቋማትና በማህበረሰብ ቡድኖች ስፖንሰርሺፕ ላይ የተደገፈ አዲስ ህጋዊና ደህንነቱ የተጠበቀ የጥገኝነት ስርዓት ከወራት በኋላ ይፋ እንደሚደረግ አስታውቋል። ቢቢሲ እንደዘገበው በሚቀጥለው ዓመት ተግባራዊ መሆን በሚጀምረው በዚህ እቅድ መሰረት መንግስት በጥብቅ ምርመራና በዝቅተኛ ቁጥር የሚጀምረውን ይህ አሰራር በሂደት ለማሳደግ ያቀደ ሲሆን ይህም ስደተኞችን በሆቴል ለማቆየት የሚወጣውን የግብር ከፋዮቹ ወጪ ለመቀነስ ያለመ ነው። የሀገር ውስጥ ጉዳይ ሚኒስትሩ ሻባና መሐሙድ አዲስ ስርዓት ሀቀኛ ስደተኞችን የሚጠብቅና የህግ ክፍተቶችን የሚደፍን መሆኑን ገልጸዋል። የኢሚግሬሽን ረቂቅ ህግ ለፓርላማ ለማቅረብ እየተዘጋጁ ቢሆንም በህገ ወጥ መንገድ በጀልባ የሚገቡ ስደተኞች ቁጥር ሙሉ በሙሉ ሳይቆም ተጨማሪ ሰው መፈቀድ የለበትም የሚሉ የወግ አጥባቂ ፓርቲ አባላትና በአንዳንድ የገዢው ሌበር ፓርቲ አባላት ዘንድ ከፍተኛ የፖለቲካ ተቃውሞና ክርክር እየተነሳበት ይገኛል። ኡጋንዳ ጦር አዛዥ በሀገሪቱ ካሉ ታላላቅ የሚዲያ ተቋማት መካከል 2 እንዲዘጉ ማዘዛቸውን ገለጹ። ሙሆዚ ካይኑሩጋባ እሁድ ዕለት እንደተናገሩት የሀገሪቱ ትልቁ ነፃ የዕለት ተዕለት ጋዜጣ የሆነውን ዴይሊ ሞተርና አንደኛው ትልቅ የግል ስርጭት ጣቢያ የሆነውን ኤንቲቪ ኡጋንዳ እንደዘጉና ያለሳቸው ፈቃድ እንደማይከፍቱም አስታውቋል። በኡጋንዳ ውስጥ በነፃ ፕሬስ አላምንም ሲሉ የፕሬዝዳንቱ ልጅ የሆኑትን ካይኑሩጋባ በኤክስ ገጻቸው ላይ ጽፈዋል። በተከታታይ ካወጧቸው መግለጫዎች በአንዱ ላይ ከአሁን ጀምሮ ስለ ኡጋንዳ የሚወጡ ማናቸውን መጥፎ ታሪኮች በሙሉ በቢሮዬ መጽደቅ አለባቸው ካሉ በኋላ ወደፊትም በኡጋንዳ ያሉ ሁሉም ሚዲያዎች ህጎቹን እንደሚከተሉ አክለው ገልጸዋል። ሶማሌላንድ ህገወጥ ያለቻቸውን የውጭ ዜጎች በ10 ቀናት ውስጥ ሀገር ለቀው እንዲወጡ አዘዘች። የሶማሌላንድ የውስጥ ጉዳይ ሚኒስቴር ብሔራዊ ደህንነት ለማስጠበቅና የስራ ዕድል ለዜጎች ለማስከበር በሚል ህጋዊ የመኖሪያ ቪዛና የስራ ፈቃድ የሌላቸው የውጭ ሀገር ዜጎች በ10 ቀናት ውስጥ ሀገር ለቀው እንዲወጡ አስቸኳይ መመሪያ አውጥቷል። በተቀመጠው የጊዜ ገደብ ውስጥ የማይወጡ ላይ እስራትና ከአገር የማባረር እርምጃ እንደሚወስድም ያሳሰበው ሚኒስተሩ ህገወጥ የውጭ ዜጎችን መቅጠርም ሆነ ማከራየት በጥብቅ የተከለከለ መሆኑን ተላላፊዎች ላይ ከባድ ቅጣት እንደሚጥል አስታውቋል። ይህን ውሳኔ በዛ በሚኖሩ በርካታ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ እንደሚያሳድርም ተገልጿል። የታጠቁ ኃይሎች በፈጸሙ ጥቃት 1 ሚሊሻ፣ 1 መደበኛ ፖሊስ፣ 1 አድማ ብተና ፖሊስ መስዋዕት ሆነዋል ሲሉ በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል ተናግረዋል። ታግተው የነበሩ 48 ዜጎች ሙሉ በሙሉ ተመልሰዋል ሲሉም ገልጸዋል። እንደ ፖሊስ አዛዡ ገለጻ ሰኔ 13 ቀን 2018 ዓ.ም በዞኑ ሶዶ ወረዳ ቱተንና ጥያ መሃል ላይ በተለምዶ ቃሬ ተብሎ በሚጠራው አካባቢ የታጠቁ ኃይሎች ሸኔ 1 መለስተኛ የህዝብ ማመላለሻና ፋይፌል አነስተኛ የህዝብ ማመላለሻ ተሽከርካሪ አስቆመው ተሳፋሪዎችን የማገት እንቅስቃሴ አድርገዋል። በወቅቱም በአካባቢው የነበሩ ሚሊሻዎች፣ መደበኛና የልዩ ኃይል ፖሊሶች ተሳፋሪዎችን ለመታደግ ባደረጉት የተኩስ ልውውጥ 20 ተሳፋሪዎችን ማስጣል መቻላቸውን ገልጸዋል። 28 የሚሆኑ ቡድኑ ወደ አጎራባች የኦሮሞ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዳቺ ወረዳ ይዞ መሸሹን አመላክቷል። ተሳፋሪዎችን በማዳን ሂደት ውስጥ በነበረ የተኩስ ልውውጥ 1 ሚሊሻ፣ 1 መደበኛ ፖሊስ፣ 1 አድማ ብተና አባል በድምሩ 3 የመንግስት ጸጥታ አባላት መስዋዕት መሆናቸውን ኮማንደር ሙሰማ አስታውቀዋል። በማግስቱ ሰኔ 14 ቀን 2018 ዓ.ም ጸጥታ ኃይሉ ከኦሮሚያ ክልል ጸጥታ አካላት ጋር በመሆን በተደረገው የተኩስ ልውውጥ ታግተው ያደሩ 28 ተሳፋሪዎችን ማስለቀቃቸው መቻሉን አስረድቷል። ለህዝብ ሰላምና ደህንነት ሲሉ ከተሰዉ 3 የጸጥታ አባላት በተጨማሪ 1 መደበኛ ፖሊስና 1 የክልሉ አድማ ብተና አባል በጥይት ተመተው ተርፈዋል ብለዋል።
በነበረው ሁኔታ በውል ያልታወቀ ንብረት ከመዘረፉን ባለፈ በተሳፋሪዎች ላይ ምንም አይነት ጉዳት አለመድረሱንና ሁሉም ተሳፋሪዎች መለቀቃቸውን ተናግረዋል። ሰርቲፊኬት የሌላቸው ኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር ነው። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ ነው። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርቲፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፉ ሙሉ በሙሉ ይከለክላል። ምንም እንኳን ሂደቱ ዓመታትን ሊወስድ ቢችልም በአሁኑ ወቅት የዝግጅትና የትግበራ እንቅስቃሴዎች ተጀምረዋል። በሳውዲ አረቢያ በእስር ላይ ይገኙ የነበሩና በዲፕሎማሲያዊ ጥረት የፍርድ ሂደታቸው ተቋርጦ በምህረት የተለቀቁ 320 ኢትዮጵያውያን ሰኔ 17 ቀን 2018 ዓ.ም አዲስ አበባ ገብተዋል። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በታላቅ ስሜትና የእናት ሀገራቸውን መሬት በመሳም ነበር ደስታቸውን የገለጹት። ወደ ሀገር ቤት የተመለሱትን ዜጎች በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። የውጭ ጉዳይ ሚኒስትር በሪያድ ከሚገኙ የኢፌዴሪ ሚስዮንና በጅዳ ከሚገኘው ቆንጽላ ጽሕፈት ቤት ጋር በቅንጅት ባደረገው ከፍተኛ ጥረት በአጠቃላይ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆን ችለዋል። የዛሬው ተመላሾች የዚሁ የስራ አካል ናቸው። ይህ የተገኘው ስኬት መንግስት በውጭ ግንኙነት ፖሊሲ ለዜጋ ተኮር ዲፕሎማሲ የሰጠው ከፍተኛ ትኩረትና ቁርጠኝነት ማሳያ መሆኑ ተገልጿል። ከሚኒስትሩ የተላለፈ መልእክትና ማስጠንቀቂያ መንግስት ህብረተሰቡን በማህበራዊ ሚዲያ የታጀቡ የሐሰት ማተላያዎችን በመለየት ራሱን ከህገወጥ ሰዎች አዘዋወር አደገኛ ድርጊት እንዲቆጠብ ጥሪ አቅርቧል። ከዚህ ጎን ለጎን ህገወጥ የሰዎች አዘዋዋሪዎችን በህግ ተጠያቂ ለማድረግ የተጀመሩትን ህጋዊ እርምጃዎች ተጠናክረው እንደሚቀጥሉ ሚኒስትሩ አስታውቋል። በሱዳን ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ የሚውልበት መጠን እየጨመረ መምጣቱን የተባበሩት መንግስታት አስታወቀ። ወሲባዊ ጥቃትን ለጦርነት መሳሪያ በመዋል ንጹሃን ዜጎችን የማሸበር ድርጊት ማስፋፋቱን ተመድ ባወጣው ሪፖርት አመላክቷል። ዩናይትድ ኪንግደም እና 6 የአውሮፓ ሀገራት በጋራ ባወጡት መግለጫ በኤል ኦቤድ እየተፈጸመ ያለውን ጥቃት እንዲቆም ጠይቀዋል። የሱዳን ፈጥኖ ደራሽ ኃይል ከተማዋን ለመቆጣጠር ጥቃት ያደርሳል የሚል በርካቶች ስጋት ውስጥ ወድቀዋል። የዩኬ የውጭ ጉዳይ ሚኒስትር ጸሐፊ የቤት ሱፐር ከተማዋ ለነውጥ መጋለጧን ተናግሯል። አርኤስኤፍ የፈጸማቸውን የድሮን ጥቃቶች መሰረተ ልማቶች ላይ ጉዳት ማድረሳቸውን ተናግረዋል። የሸቀጥ ዝውውርን በማስተጓጎል ግማሽ ሚሊዮን ሕዝብ መሰረታዊ አቅርቦት እንዳያገኝ መደረጉን አክለዋል። ዩኬ፣ ፈረንሳይ፣ ጀርመን፣ አየርላንድ፣ ጣሊያን፣ ኔዘርላንድ እና ኖርዌይ በጋራ ባወጡት መግለጫ በቅርቡ የከፋ ጥቃት እንደሚፈጽሙ ምልክቶች ታይተዋል። ዓለም አቀፉ ማህበረሰብ እርምጃ መውሰድ ያለበት በዚህ አንገብጋቢ ወቅት ነው ብለዋል። ባለፈው አርብ በአሜሪካ ቴክሳስ ግዛት አንድ የቴስላ ተሽከርካሪ ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨቱ በቤት ውስጥ የነበረች አንዲት ሴት ሕይወት ማለፉ ተገልጿል። የአሜሪካ ብሔራዊ መንገዶች ትራፊክ ደህንነት አስተዳደር በተሽከርካሪው ላይ ልዩ ምርመራ መጀመሩን ይፋ አድርጓል። ፖሊስ የመኪናው ሾፌር በአደጋው ወቅት በአደጋ በጸም ውስጥ ሆኖ በአልኮል ተጽዕኖ ስር አልነበረም። አሽከርካሪው ለመርማሪዎች እንደተናገረው አደጋ የደረሰው መኪናው አውቶማቲክ ሆኖ በራሱ እየተሽከረከረ በነበረበት ጊዜ ነው። በመንግስት አካላት እየተካሄደ ስላለው የቴክኒክ ምርመራ ማብራሪያ የተጠየቀው የቴስላ ኩባንያ እስካሁን የሰጠው ይፋዊ ምላሽ የለም ሲል ቢቢሲ ዘግቧል። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቅስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችልም ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩም ናቸው። በሌላ በኩል ስደተኞች ጓዛቸውን ጠቅልላችሁ ውጡልን እያሉ የሚገኙ ስደተኞችን ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኘ ሪፖርት ያመላክታል።